አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ድንቅ የሆናችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ዝክርት ይበልልኝ። ሁሉም ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ ረብል ዓለሚን። ዝናብ እኛ ጋር ክረምት ገብቶ እንዲህ ይመስላል። አልሐምዱሊላህ ረብል ዓለሚን። ያው የአላህ ረህመት ነው። ማንም ይሄ ሆኖ አይልም። አልሐምዱሊላህ ለኩል ሀል። እንዴት ናችሁ? ሰላም ናችሁ? ሁሉም ሰላም፣ ሁሉም መልካም ከኔ ጋር አልሐምዱሊላህ ረብል ዓለሚን። የራህመት ዝናብ ያድርግልን። በጣም ደስ ይላል። ነገር ግን ያው ሲጮህ ምን ሲል ጭጭ ብሎ እንትን ይላል እንጂ አላህ ሀገራችን ሰላም አድርጉልን። በዝናብ ማንም ሰው አያንስም። ዝናብ ትልቅ ነገር ነው። አልሐምዱሊላህ የአላህ ረህመት ያው መቀበል አልሐምዱሊላህ። አረቦች ታውቃላችሁ በስንት ጊዜ መሰላችሁ? ስንት ጊዜ እንደዛ ተደርጎ በስንት ብዙ እንትን ሊል ይችላል አይደለም። እኛ ጋር ግን አልሐምዱሊላህ ረብል ዓለሚን ጊዜው እንትን ወቅቱ እንትን ብሎ አላህ ይሰጠናል። ሰጪ የሆነ አላህ ሁሉም በእጁ ሁሉም በደጁ ያስደስተናል። በጣም ደስ ምን ነገር ነው ያለው። ይሄ ዝናብ ታልቶ ይሄ ዝናብ እንትን ተብሎ አቤት በጣም የሚያስደስት ነገር ነው። ረህመት አድርግልን። አሁን ያው ድንች ምናምን ክፍለ ሀገር እንትን ስትሉ የሚተከልበት ምናምን ስለሆነ ጊዜውን በጣም ደስ ይላል። ዝናቡ አግኝቶ እንትን ማለት አልሐምዱሊላህ ረብል ዓለሚን። ሰላማችሁ ያብዛልኝ። አሁን ዱባይ ያው ወደ ክፍለ ሀገር እንትን የሚልበት ጊዜ ነው። ሙቀት እኛ ጋር አሁን ዝናብ ሲሆን እንደዛ ክረምት ሆኖ ዝናብ ሲሆን እነሱ ጋር እንትን ነው ፀሐይ። አረብ እዛ እንትን ስትሉ በጣም ነው ፀሐይ እንትን እያለ ደሃ የለም። ጾማችሁ ሸዋል እንዴት ነው? ከመጀመሪያ ያው የያዘ ሰው አዩ ታውቃላችሁ። መቼም አረቦች ከሆነ የፈለገ ነገር ቢሆን እናውቃለን። የሆነ እንትን ብሎ በልቶ ጊዜ እንትን ሳይል አይሆንም ይላሉ አይደል? ትንሽ እንትን ካሉ በኋላ ነው ከበሉ በኋላ ነው እንጂ በልቶ አሁን በሁለት ቀን በአራት ቀን ኢዳቸው እንትን ባሉ በአራት ቀን እንደዛ ነው የሚያደርጉ። ለምን እንደሆነ አላውቅም። ያው ያለ ነገር ድክመታቸው ወር ድረስ ጾማቸው እንትን ብሎ ጨርሶ በዛ ጊዜ ነው እንትን ያሉ እንጂ ምንም እንትን አይሉ። ቶሎ ብሎ ትለባለ እውነት ነው። ያው ወር ድረስ አለው። ግን ቢሆንም ከመጀመሪያ ጀምራችሁ እኛ ግን ያው አለ ቢሆንም ከመጀመሪያ ጀምራችሁ ጾማችሁ እንትን ስትሉ በጣም ደስ ይላል። እንደዛ ሆኖ እንትን ስትሉ ሌላው እንትን ባለበት እንትን ብላችሁ እንትን ሳትሉ በምንም ታምር እንትን አይልም። በመጀመሪያ የጾመና ሙሉ 4 ቀን 5 ቀን በልቶ ከዛ በኋላ መጀመር እኔ እዛ እያለሁ በጣም ያናደኝ ነገር አያችሁ። እኔ ጾመኛ በቃ ከመጀመሪያ ጀምር ነበር ሸዋል። እነሱ ግን ያው ሳምንቱ ይበሉበታል። በቃ ይድ የተዘጋጀ ምናምን እነሱ በልቶ ሲጨረስ ድረስ በቃ እኔ ጾመኛ ነኝ ወይም አንድ ሴት ጾማለች። ከዛ የሌላውን ቀን በሙሉ ምሳው ምኑ ተመላልሼ እነሱ አስደስቼ ሊበሉ በፈለጉ ነገር ሰርቼ እንደዛ ደክሜ እውላለሁ። ገና የማታ የኔውን አንድ ልጅቷን ሁለቱም የሚጾም ሰው ካለ ገና የነሱ እንትን አንድ ላይ ለምን አይሆንም? አንድ ላይ ለምን አትጨርሱም? በቃ በጣም ወይም ሳምንት ድረስ አንዷ ትጨርስ ቀዳም ቢኖርበት ምናምን ጾማለች። የእሷ ያፍጥር ትሮጫለች፣ ትሰራለች። አንዷን በቀን ትበላለች። ምሳ ብለሽ ታቀርቢያለሽ። በቃ የሆነ ዝግብግብ የሆነ እንትናቸው በጣም እንትን ነገር ነው። እና እኛ ግን ያው ከመጀመሪያ ጀምረን ጾማችን እንትን ስንል በጣም ደስ ይለናል። ሰላማችሁ ያብዛልኝ። ሀገራችንን ሰላም ያድርግልን። ወጥቶ ከመቅረት አላህ ይጠብቃችሁ። ለሀገራችሁ ያብቃችሁ። ብዙውን እኛ ያው የብር ብለን የብር እንትን
ካወጣን በኋላ የሆነ መዘዝ የሆነ አደጋ እንትን ሲል በጣም ቤተሰቡም ሆነ ብዙ ሰው እንትን ስለሆነ ጥሩ ነገር ኸይረ ነገር ያሰማል ኢንሻአላህ። ያም ሆነ ቀረም ሌላ ሰው ያለው ነገር ምንም እንትን የሚል ነገር የለም። ይሆናል። ማይሳካ ነገር ማይሆን ነገር የለም። ትመጣላችሁ፣ ሀገራችሁ ገብታችሁ አይታችሁ ተደስታችሁ የፈለጋችሁን ነገር እንትን ለማለት ትችላላችሁ። አንዴ በያዘን ነገር እንደዚህ ያልሆነ እንደዚህ አይባልም። ሁሉም ነገር አላህ ያመቻቸው ነው። አሁን ይሄ ቀን በሙሉ እኛ ይሄ ለአህመድ ይሰጠናል ምናምን ብለን አናምንም፣ አናስብም። ማናችንም የአላህ ረህመት እንደዛ ነው። ውስጥ ካለ ይሰጣል። አላማውም በምን አይነት ሆኖ ከተቀጥለሽ ካሳለፍሽው ነገር ሁሉም ነገር በያሽ ነገር እንትን ይላል። ለማንኛውም አረብ ግን ያው በአመት አንዴ ይሰጣቸዋል አይደል? በአመት አንዴ ዝናብ ከዛም በጃኬታቸው አቤት እኔ እንዴት ነው እንትን የነበረ ለምን ይወጣሉ? በዚህ ዝናብ ነው ገብቶ ልብሳቸው ጃኬት ይቀይራሉ፣ ወጥቶ ድዋ ያደርጋሉ። በጣም ነው በዛ እንትን ብሎ ተመልሶ ገና ቤት መጥቶ ያ ልብስ ቀይሮ ቀዘቀዘኝ ብሎ በቃ የዝናብ ቀን አንድ ባስኬት ውጪ ታስቀምጪዋለሽ። በቃ ይሄን ቀይራል፣ ይሄን ቀይራል። ደግሞ የዝናብ ጊዜ በውጪ ነው ተጠብሶ የሚበላ ነገር ምግባቸው ውጪ ነው። ስትገቡ ስትወጡ በጣም እንትን ይላል። አለ ኩል ያህል ኸይር ነው። አላማችን የወጣንበት አላማ ተሳካ ስለ ሁሉም ነገር ማድረግ ቅንነት ለራስ ነው። አላህ ያየናል። የኛ ካሜራ አላህ ነው ብለን ምናደርገው ነገር እያንዳንዱ ይከፍለን። እኔ ብያችኋለሁ ስንት ጊዜ ታውቃላችሁ። አንዷኖቻችሁ ዘይነብ ትጎጃለሽ በአንድ ቤት ይሄ ያክል እየሰራሽ እኔ እረፍት ስላደረግሽ አልወጣሽም። በጊዜ ሰው ለብሶ እንደፈለገ ይሆናል ምን ይላል። እነሱም ዘይነብ ስልክ አታውቅም እንደዛ ጓደኛ ይዛ እንደዚህ በቀን አንዳንዶቻቸው ስራ እየሰሩ ነው ጆሮዋቸው ላይ ስልክ ግን እንደኔ የሚጠቀም 4 ስልክ ይዤ ማልጠቀም ነገር የለም። በይሞ ምን አደርጋለሁ ሴትያ ስትነሳ ድረስ በጠዋት ተነስቼ እስከዛ ድረስ የፈለኩ ሰው እዘይራለሁ። ቤተሰቡም ከሆነ ምንም ከሆነ አንዴም ሐሙስና ቅዳሜ ሐሙስና እነሱ ሌላ ቦታ ይሄዳሉ አይደል? ያው አረብ ምንም ጊዜ ነው በቃ ሐሙስና ወደዛ እንትን ሲሆን እኔ ግን በቃ ቤቴ ቁጭ ብዬ ለምንድን ነው አልሄድም እላ በቃ እዛም አልሄድም ተይኝ እላታለሁ። ልጅ አልነበረባትም። ከዛ እዚህ ሰው ዙሪያ ያለ ቦታ ኢሞ አይቀረኝም ምን አይቀሰቃጣቃ እነሱ ያዩ ጠዋት ስትነሳ ልክ አስሳት ምሳው ምን ወስደን ቤት እንትን እንዳለን አይደል? በዛ ሰዓት አጥና ሰርቼ ጽዳት ምናምን እንደዘች እዛ አደረገ። አቤት ዝናብ አቤት ዝናብ አቤት ዝናብ በቤት ቁጭ ያለ ሰው ምንም እንትን አይለውም አይደል? አቤት 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 እንደዚህ ዘንቦ የተሻለው እንትን ሲል ድረስ እሱማ አንዴ እንትን የሚለው ነገር ይኖራል። አልሐምዱሊላህ ማለት ነው። ለኩልህ አልሐምዱሊላህ በዝናብ ማናነስ ዝናብ አሁን ክፍለ ሀገር በቃ የሆነ ክረምት ጊዜ የሚዘራ ምናምን በቃ አለ ዝናብ ምንም ጊዜውን አውቆ አቤት ሱብሃንአላህ አላህ የአላህ ታምር የሚሰጠን ነገር የሚደረግ ነገር ብዙ ነገር አለ አይደል? ሁሉም ነገር ግን ለኸይር ነው። የራህመት ዝናብ አድርግልን፣ የራህመት ምጣር አድርግልን ያ ረብ ያ ረህማን ያ ረሂም ያ ከሪም። ጾማችን ሲፈታ በራህመት እንትን የኢድም እንትን እንደዛ አደረገ። እናንተም በፈለጋችሁ ሰዓት የትም ቦታ አላህ ያልቅበት ይስጠን። ጥሩ ነገር አድርጎ ከሰጠው ከምን በጣም ደስ ይላል። ለሁሉም ነገር ያው እነሱ በተለያየ ነገር እንደዚህ ባየበት ነገር እንትን አንለው። ሃይሚና የብሩኬ ሰርግ አሁን ነው ወይስ ሰርግም እንትን ሳይል ነው? የእነሱ ሰርግ በእንደዛ እንትን ሳይሆን
ወጣ ብሎ ያው አሁን ነው ተብለዋል። አሁን ሰርጋቸው ይቀጥላል። የሆነ ነገር እናንተ ግን የሆነ ነገር ስታዩ እንዲህ ማለት የለም። እነሱ ነው የሚያውቁላችኋለሁ። ማናችንም የፍቅር መቀስ በቃ እሷ ከወደደች እሱ ከወደ ማንም ያገባው የለም። ግን በቃ ህዝብ ባደረግሽው ነገር ጥሩም ይዘሽ እንትን ካሽ ከመጥፎም ከዋሽ ምን ካሽ ያላገባው ነገር ሚያኖርሻላ ሚያለብስሻላ ሚያለብስሻላ ሁሉ ያለው ነገር የሚሆነው አለ። በዛ መሀል ግን ገብቶ ሌላ ነገር ሲል በቃ መሳቅ ማሳለፍ በቃ የትንሽ ጊዜ ነው። በቃ ያቺ ነው ይልሻል አይደል? አሁን አንድ ሰው ለብሶ ያየሽው ልብስ ሁሉም አዲስ ነው ሲያልሽ መጀመሪያ ግን ደጋግመሽ ያየሽው ነገር ያኛው ልብስ ነው። በቃ የራሳቸው ነው እሱ በራሳቸው በተማመኑበት ሌላ ሰው ገብቶ እንትን ሊለው ጥሩ አይደለም። በዛኛ አይቶ እንትን ሲል እነሱ አሁን ትናንትና የሆነ ሰው ፖስት አድርጎ ነበር አይደል? ፖስት አድርጎ እኛ በዚህ ተቃጠልን እነሱ ፍቅራቸው ይላል። በቃ ብዙ ነገር እንትን ብሎ እያወሩ ነበር። ቢሆንም የፈለጉ ነገር ያድርጉ። በቃ የማንም ስልክ ቪዲዮ ያቃጠሉ የለ ማንም የሚያስቸግሩ ነገር ምን የለም። በቃ በራሳቸው ፍቅር ስላላቸው በቃ በእንደዛ ነገር ማንም ሰው ሁለት አባት ከተሰማማ ሌላው መሀል ማንም ገብቶ ሊጠባለት ማንም እንዲህ እንትን አለመፍቀድና አለ ሌላ ክረምት ገባ የሀይሚና የብሩኬ ሰርግ በዚህ ክረምት እንዴት ሆኖ ነው? በቃ ቤቱ ምናምን እንደኛ ሜካችሁ ምናምን የምታስተካክሉ ነገር አስተካክላችሁ እዛው ጣፍ ብለህ ግባ ቤቱ። የጊዜው በቃ እንዲህ ይላል። በቃ እንደ ትላንትና ቪዲዮአችሁ አይቼ እንደዚህ ሆኖ እንደዚህ ይሁኑ ምን ቸገራችሁ? በቃ መንገድም ላይ ስትሄዱ ከአንድ ወንድ ካያችሁ እሷ እንደዛ ነው እሱ እንደዚህ ነው ካደሩም የሆነ ነገር ምን ቸገራቸው? አባቱ ነው የሚወጣው። በቃ ስራው ጥሩ እኮ ምን ይመቻችኋል። አላህ ያግዛችሁ እና ምን እንደዛ ማለት ነው ያለባችሁ እንጂ የወሬውን የምኑን ምንም እንትን የሚል ነገር የለም። አላህ ይጠብቃችሁ እህቶቼ፣ ሰላማችሁ ያብዛልኝ። ኢንሻአላህ በተለያየ ቪዲዮ እንገናኛለን። አላህ ባመቻቸው ነገር ነው እንጂ እኛ እንዲህ ብለን እንትን አንልም። ኢንሻአላህ ያው በጾም ያልገቡ እህቶቻችን ዛሬ እያየኋቸው ሁሉም ገባ ተብሎ እንትን እያለ ነው። አላህ ይጠብቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።